فقدو እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ይህ የድሬዳዋ ቴሌቪዥን ነው። በመላው ድሬዳዋ ቴሌቪዥን ለምትከታተሉ ተመልካቾቻችንና በመላው ዓለም ለምትገኙ የእስልምና እምነት ተከታዮች እንኳን አደረሳችሁ። ዛሬ በኤልያስ ሙሜ ቤት ነው የምንገኘው። አጠቃላይ በዚህ ፕሮግራም ላይ ሁለት ጓደኞቹ አሉ። የቀድሞ የእግር ኳስ ተጫዋቾች ፍስሐ ጦመልሳና ኢድሪስ በከሪ እንዲሁም ደግሞ የኤልያስ ሙሜ ባለቤት ልጆቹም አጠቃላይ ከኛ ጋር በዓልን የሚያሳልፉ ይሆናል። መልካም ቆይታ ነው። እንኳን አደረሳችሁ። ከሐራም ገበታ ከልጅነቴ ነው እግር ኳስን የጀመርኩት። እግር ኳስ ስጀምር ሰፈር ውስጥ ብዙም አልተጫወትኩም ማለት ይቻላል። ትንሽ እንደተጫወትኩ ነው ሰፈር ውስጥ ቀጥታ ወደ ምድር ባቡር ሲ የገባ ነው። ሲ ስንገባ ራሱ በእድሜያችን በጣም ልጅ ነበርን። ኦልሞስት ይመስለኛል 10-12 ዓመት ሆነን ነው ሲ የጀመርነው እና ቀጥታ ምድር ባቡር ሲ ነው የጀመርነው። ከዛ ነው እንደዛው እያለን የቀጠልነው። ብዙም ሰፈር ውስጥ አልተጫወትኩም ማለት ይቻላል። ቀጥታ ወደ ምድር ባቡር ሲ ነው የገባሁት እኔ። ከዛው ነው በህፃናቶች በምናምን ወደ ቢ ምናምን እዛው እያደግን ወደ እስከ ኤ ድረስ የገባሁት ማለት ነው። መጀመሪያ ሲ ስገባ ማን ነበር እድሉን የሰጠ አሰልጣኝ? እድሉን የሰጠኝ ግርማ ጥቅሽ ነበረ። ግርማ ጥቅሽ ነበረ። እሱን ነበር ሄደን ዝም ብለን ሲ መጀመሪያ ድሮ የነበረው በጣም ትሬንድ ደስ እና ጥሩም ስለነበረ ከሲ ብዙዎቹም ደግሞ ብዙ ሜዳ ላይ አይታይም። ምድር ባቡር ላይ ነው ሁሉም ተሰብስቦ እዛ እሑድ ቀን ይጫወታሉ፣ ይታያል። ከዛ ነው የምትመለመለውና እዛ ጥሪ ተደርጎ ነው እዛ የተመለመለ እዛ ሄጄ እንትን ያልኩት። እስቲ የደርቢ ስሜቱ እናንሳው። ኮተንና ምድር ባቡር እና እኔ ለሰፈር ኮተኒ ነው የሚቀርበኝ እና ጓደኞቼም እና አለማየሁ ኡርጌሳ ኮተኒ ነው የሚጫወቱት። ግን እኔ አጋጣሚ ሆኖ ከዚህ ነው ወደዛ የገባሁት እና የደርቢው ስሜት በጣም ኃይለኛ ነው ማለት ትችላለህ። በተለይ እኔ አሁን ወደዚህ እዛ ምድር ባቡር ተጫውቼ ከዛ ወደዚህ ስመጣ በቃ በጣም ከፍተኛ እንትን ነው ያለው ደጋፊው፣ የደጋፊ ድባብ፣ የሰራተኞቹ እና በጣም ከፍተኛ ነው። በቃ እሱ ነው የሚቀሰቅስህ እና ለነዚህ ክለቦች በተጫወትኩ የምትለው ያ ድባቡ ነው ያለው። በጣም ፉክክሩ ምኑ በጣም ደስ ይላል። ኢቭን ወደ ኤስ ሳትገባ በፊት በቢ ደረጃ ራሱ ስንገናኝ በጣም ከፍተኛ ነው ማለት ትችላለህ። ያለመሸነፍነት ስሜት ከስር ይዞ ነው የመጣው። እኔ እንደው ፍስሐ ጋር ልምጣና ፍስሐ አንድ የባቡር ደጋፊ ነበር ጥሩምባ የሚነፋ። እስቲ ስለዛ እስቲ አሳውሰኝ። እውነቱን ነው። አንድ ጥሩምባ ነፊ ነበር። ሙፍራም ተቆረለ። እሱ በሚነፋ ጊዜ እኛ ውስጥ ራሱ የሚፈስ ነገር አለ። ድንጋጤ ይሁን እንትን አላውቅም፣ የሆነ የሚሰጠን ነገር ነበረ። እሱ ልክ ገና እኛ ወደ መልበሻ ክፍል ስንገባ ይጀምረዋል መንፋት። የዛ ጊዜ በጣም ነው ደግሞ ሲነፋ የሚነፋው። የዛ ጊዜ እኛ ውስጣችን እየተቀየረ ነው ወደ ሜዳ ወደ ለማሟሟቅ የምንሄደውና አሁን በህይወት ያለ አይመስለኝም። ኢድሪስ እስቲ አሁን በዛኔ የደርቢ ስሜቱ እንዳለ ይታወቃል። ብዙ ጊዜ ግን ኮተኒ ነው የሚያሸንፈው አንዳንድ ጨዋታዎችን መለከት ስለነበርና እስቲ አሁን የዛንን ስሜት ለማስተዋወስ እንሞክር። የዛ የደርቢ ስሜቱ
ምን ይሰማችሁ ነበር ወደ ሜዳ ሲገቡ? በጣም ከባድ ነው። በዛ ሰዓት ላይ ማታ ራሱ እንቅልፍ እንኳን አተኛም ስትወያይ እና ለጨዋታው የምትዘጋጀው ከሌላ ጊዜ የተለየ ነው እና ገና አሟሙቀህ ወደ ሜዳ ስትገባ ያቺ ሙዚቃም አለች እቺ ስፖርት ስትለው ከዛ ጋር በቃ ተው ከተሸነፍክማ አራት አንበላም። ብዙ ጊዜ ግን እነሱ ናቸው የሚያሸንፉን። በጣም ከባድ ነው። እንደው አጠቃላይ በእግር ኳስ ዘመን የት ተጫውተሃል? የተጫወትኩባቸው ያው ኮተኒም እኔ ባቡርም ተጫውቻለሁ። ከአዲስ አበባ ደግሞ ቡናም ተጫውቻለሁ። ኮተኒ ተጫውቻለሁ። በ2 ዓመት 3 ዓመት ተጫውቻለሁ። ከ87 88 እና 89 እና ተመልሼ ወደ ምድር ባቡር ነው በ90 ዓመተ ምህረት የገባው እና ኮተኒም ተጫውቻለሁ። ሌላው ላቋርጠና ከምድር ባቡር ወጣ ኮተኒ ገባ። ከኮተኒ ደግሞ እንደገና ተመለሰ ወደ ባቡር ስትመለስ የነበረው ስሜት እንዴት ነው? እንዴት ተቀበሉ? አዎ ምክንያቱም በመሀል ነው ከአዲስ አበባ መጥቼ ነው ከኪራይ ቤት ከቡና ተጫውቼ ከመጣው በኋላ እዚህ ነገራሚስ የሚባል ቲም ነበረ። እሱ ክፍያም ጥሩ ስለነበረ ከሁለቱም ክለብ የተሻለ ክፍያ ስለሚከፍል በዛን ጊዜ የሚከፈለው ገንዘብም 300 ምናምን ነች። ኮተኒ የተሻለ ገንዘብ ከዛኛው ከምድር ባቡር 450 ብር እንከፍላለን ምናምን ሲሉ ያው የ150 ብር ልዩነት ስላለው እና እነሱም እንትን ሲሉ እሺ ብዬ ወደዚህ ገባው። ከዛ ብዙ ጉዳትም ብዙ ስላስተናገርኩኝ በዛ መጫወትም አልቻልኩም ብዙ። ከዛ ለ1 ዓመት ያህል እዚህ ኮተኒ ተቀምጬ ነበር። እንደውም በዚህ ብሽሽት ህመም በዛ ባለመጫወቴ ከዛም በኋላ እንትን አልኩኝና ምድር ባቡር እንደውም በቃ ኳስ በቃ በጣም ረጅም ጊዜ ለማቆም ሁሉ እንትን ብዬ ነበር። ከዛም በኋላ ቀስ ብዬ የሆነ ስልጠና ነበረ የአሰልጣኞች እሱና አሰልጣኞችንም እየወሰድኩ ከዛ ዚያድ ና ትታከማለህ እኛ ጋር ካልመጣህ ብሎ እንደገና ዚያድ መልሶ ወደ ምድር ባቡር ዘ90 ዓመተ ምህረት ወሰደኝና 90 ዓመተ ምህረት 89 መጨረሻ አካባቢ ነበረ ዝግጅቱ ስገባ የህመሙ እየጠፋ እየተሻለ ይመጣና 90 ዓመተ ምህረት እንደውም የፕሪሚየር ሊጉ በድሬዳዋ የተካሄደውን እዛ ላይ እንደውም በጣም ጥሩ ሆኜ ሲጫወት ነበር። ባቡር 91ን ልክ 90 ዓመተ ምህረት እኛ ስናልፍ 91ን ከዚህ መልማዮች ነበሩ። እኔ ኢድሪስና ባናን ከዚህ ወሰዱ ወደ ኪራይ ቤት ሄደን ከዚህ ነው የተመለመልነውና በዛን ጊዜ እንደውም ጎርጊስም ጠየቀን ነው ከዚህ ብዙ ተጫዋቾች አሉ። እኔና ኢድሪስ ነበር እንደውም አጋጣሚ አሁን ጎርጊስ ከገባን እነ ሊሜ ነበሩ በዛን ጊዜ 2 ቦታ ነው የፈረምነው። 2 ቦታ ነው ነበረን ተብሎ እዛ ኪራይ ቤት ስለፈረምን እዛ ጎርጊስ ጠርተውን ጎርጊስ ከፈረማችኋል ሲሉን አዎ ስንል እኛ ካስፈረምናቸው አዲስ ጎቶ ነበር። ለዛ ጊዜ 2 ቦታ የፈረመ እስከ 2 ዓመት ድረስ ይቀጣል ነበር። በዛ ማከኝ ወደ ኪራይ ቤት ከዛ ከኪራይ ቤት በኋላስ የነበረው ጉዞ ምን ይመስላል? ከኪራይ ቤትም ጥሩ ነበር። አጋጣሚ ኪራይ ቤትም ስንጫወት ኪራይ ቤት ወደ ታች ወርዶ ነበር እና ወደ ከፍተኛ እንትን ውስጥ ያንንም ስንጫወት አሳልፈነው ነበር። እኔና ኢድሪስ አብረን ነበረን። ጥሩ ነበረን። በዛን ጊዜ እዚህ ላይ 90 ዓመተ ምህረት በጣም ጥሩ ስለነበረን ብዙ እነዚህ መልማዮች የጎርጊስ የሌሎችም ክለቦች ብዙ ጠይቀውን ነበር እና እነዚህኛዎቹ ክፍያቸውንም ገና የሁለት ወር ገና ሳንጫወት ምንም ሳንል የ2 ወር ቅድሚያ እንደገና ደግሞ የትራንስፖርት የአየር ትኬት እና አሲዘውን ነው ውሉን አምጥተው ቀድሞ አስፈረሙ። እነሊሜ ሄዶ ያንን ምንም ችግር የለውም እናንተ ካላመናችሁበት እንደውም እንሰርዛለን ምናምን ብለው ነበር ለኔና ለድሪስ።
እና እንደገና ደግሞ አይ ከነሱ ጋር ደግሞ ሌላ ህግ ስለወጣብን እኛ በዚህ መሀል ውስጥ ልንቀጣ እንችላለን ብለን ፈርተን ወደ ኪራይ ቤት ሄድን። ፈቅዶ ሶመድ በእግር ኳስ ዘመን ያው በጉዳት አብዛኛውን ጊዜ ያሳልፋልና የእግር ኳስ ዘመን ስኬታማ ነበርኩ ብለህ ታምናለህ? አዎ ብዙ ጊዜ አሁን ለምሳሌ ጉና በሚጫወቱበት ጊዜ ጉና እንደነገርኩ ጉና ተጫውቻለሁ። ጉናን ተመልሰን ወደ ፕሪሚየር ሊግ አስገብተናል ከነ ተክሌ ብርሃኔ ጋር ብዙ ልጆችም ነበሩ በዛን ጊዜ ሞስት ባቡርን እንደገና ኪራይ ቤትን እነዚህን ሁሉ በመጫወት ያው ወደ ፕሪሚየር ሊግ አስገብቻለሁ። ቡናም የተጫወትኩበት ጥሩ ጊዜ ነበረ ማለት እችላለሁ። ጥሩ ሲጫወትም ስለነበረ እና ውስጥ ያው እግር ኳስ ስትጫወት ጎንም አለው መጥፎ ጎንም አለው በእግር ኳስ ታሪክ ውስጥ ስታሳልፍ እና ሞስት ብዙውን በደስታ ያሳለፍኩበት ነው። አምበል ሆኛለሁ። አምበል ሆኜ መርቻለሁ ባቡርን 2-3 ዓመት። በዓል ስለሆነ ብዙ ገጠመኞች ይኖራሉ። ፊሽ ኢድሪስ አንተም ጋር ኤልያስም አለና እስቲ በእግር ኳስ ዓለም አሳዛኝ ሊሆን ይችላል፣ አዝናኝ ሊሆን ይችላልና እስቲ የበዓል ገጠመኝ እንዲሁም ከበዓል ጋር ሊያያዝ ይችላል በእግር ኳስ ዓለም እስቲ ፊሽ። ቅድም ስለ ደሞዝ ስታነሳ እኔ 85 ነው የገባሁት ያደረጉት 85 ጨረስኩት። 86 ላይ የሚባል ስራ አስኪያጅ መጣቸው ተነሳና እያናገረን ደሞዝ ስንት ነው ብለን ደሞዝ ሁሉ መጣው እንደዚህ ያለና ኢንሴንቲቭ ሲል አናቃትም ቃሉ ትርጉሙ ነው አማርኛ። ከዛ ጁኒ ይጠይቀኛል እሱ ሻደው ነው ማላቀው ባኮ ጁኒ አወጣና ነው ኢንሴንቲቭ አለ። አይ ስትጫወቱ አበረታች ነው ሲል የለንም ማለት ነው። አይ እንዲማ አይሆንም እየተጫወተ ይጎዳል ብሎ ባሸነፋችሁ ቁጥር 200 ይሰጣችኋል ሲል ወንበሩ ተንቀጠቀጠ እዛ ጋር። ምክንያቱም ደሞዛችን ነው ለማለት በአንድ ጨዋታ 200 ካገኘ በአራት ጨዋታ የት ሊደርስ ነው? በጣም ጥሩ ተባለ። በዚህ ተወሰነ። የመጀመሪያ ትሬኒንግ ላይ ባቡር አግሬሲቭ ነው። ትሬኒንግ ላይ ጁኒኮ ሜዳ ላይ ይፈነጨው አለ ባቡር ሜዳ። የመጀመሪያ ትሬኒንግ ላይ በሳምንቱ ትሬኒንግ ለማስፈር ተሰበረ። 200 አለ አለመሰለ መንሶር የሚባል የተሰበረ አንዱ ለማውን ቅርብ ጊዜ የሞተው ልጅ እሱ ይሄ ወለቀ። ጦርነት ሆነ በቃ ሜዳው እሳት ይወራኔ ብሎን ጫማ አድርጌ መጣው። በቃ ከዚህ በኋላ በሌላ በኩል የመጣ ነገር ይመጣል እና ኢድሪስ እንደመጣች ኢድሪስ አየር ላይ የሚመታ ነገር አለ። ስትዘልና አየር ላይ ነካል። አየር ላይ ጉልበት አይኖርም እና እንዲወድቄ እንዴ ልነሳ ጦር ስጮ አላ ጌታ አገኘ ፍሳማ ይላሉ። ጌታ አገኘ ቆይሻው ከዛ ተነሳውና እንደዚህ ስገባበት ዘልማ ማለት አተፍሳና አለኝ። ሞክራ ልጅ ወራን ከመጣው ምናምን ብሎ በደንብ አፈር አብላልኛል። ለካ እሱ አስቸግሮት አይተንቀጨቀጨ ከነምናኑ ሰቅስቄ እንትና ላይ ጢሻ ነገር እዛው ጢሻው ገባውና ልክ እንደዛ ገባው ጥሩ ምለው ነገር አለ። ኢድሪስ ደረቀ በቃ ገና አምጣት እኮ ደንግጦ ያየኛል። ቆይ ገና አፈር ዲቤ ያበላል አልኩት። ከዛ ካጠገቤ ጠፋ በቃ። እስቲ እሺ ኤልያስ እንዴት ወደ አሰልጣኙ ገባህ? ያው አሰልጣኝነቱ ፍቅሩ በጣም ያው አለኝ። ተጫውተህ ስታሳልፍ ብዙ ጊዜ እንትን ትላለህ። አሰልጣኝነት እየተጫወትኩ ሰፈር ልጆቹን አሰለጥን ነበር እንዳሁኑ ማለት ነው። ያሁን ብዙዎቹ እኛ ሀገር ቶሎ ብሎ ገና ልጅ ሆነው ሳይጫወቱ በደንብ ወደ አሰልጣኝነት ይሄዳሉ እና ወደ አሰልጣኝነት ዝም ብዬ በስሜት ብቻ ልጆቹ ከኔ በታች ያሉትን ልጆች ሰፈር ውስጥ ከታች ጀምሬ ነበር ሳሰለጥን የነበረው። ባይዘው የፕሮጀክት ወረቀት የፕሮጀክት አሰልጣኝነት
አንድ ዶክተር ሲሰጋጅ ሲሳይ ነበሩ። አሁን አርፈዋል መሰለኝ። ለመጀመሪያ ጊዜ ድሬዳዋ ላይ የፕሮጀክት ስልጠና ሲሰጡ የሰጡ ነበረ። ሞክሪያም ነበረ ሞክሪያ አሸብር እና እየተጫወትኩ ኮተኒ እዚህ 89 እየተጫወትኩ ተጎድቼ ስለነበረ እዚህ በ90 ዓመተ ምህረት ነው የመጀመሪያ የፕሮጀክት አሰልጣኝነት የወሰድኩት። እየተጫወትኩ ነው የወሰድኩት ፍቅሩም ስለነበረኝ በዛም ለመቀጠልም ያለኝ ፍላጎት ስለነበረ እና በፍላጎት ብቻ ሳይሆን አሰልጣኝነት ደግሞ ግዴታ መማርም ያስፈልጋል። አሁን ስለተጫወትኩ ብቻ አሰልጣኝ ልትሆን አትችልም በፍጹም። ብዙ አሁን እኛ ሀገር እንደውም ብዙዎቹ ተጫውተው እንኳን ቢያንስ እንኳን ፕራክቲሱን አይተውት ቲዮሪውን መጨመር ሲገባቸው ቲዮሪውም ላይ የሉም ፕራክቲስም ላይ የሉም። እኛ ሀገር አሁን ብዙዎቹ እኛ ስለተጫወትን ብቻ ሳይሆን ስልጠናውንም በደንብ እየወሰድን ፍሳሃንን እስከ ውጪ ድረስ እስከ ሞሮኮ ድረስ ሄዶ የመውሰድ የፊፋ ላይሰንሶችን የወሰዱ ፍሳሃ አካዳሚ መሰረት ገጠመኝ ይኖራል። በእግር ኳስ ዓለም ውስጥ ተጫዋች ናችሁ፣ ብዙ ዘመን አሳልፋችኋል። እንደው አስቂኝ አሳዛኝ ገጠመኞች እስቲ። አንዴ እንትን ምድር ባቡር እያለን እንደዚህ ነው የምንቀም በቃ እቺ የምታከል እንትን ውስጥ 4-5 ፍራሽ ይኖራል። እዛ ጋር እንደዚህ ግን እንተያያለን እና ዘኪ ከሱ ጋር ቁጭ ብለን እያወራን ነው። ሙዝ ደግሞ የዛ ጊዜ ኪሎ ራሱ 2 ብር ከ50 ነው መሰለኝ። አዲስ አበባ ነው ያለነው። እሱን ገዛ ጁንዲ። እኔና ዘኪ እያወራን ጁንዲ እንደዚህ ማን ነው ጁንዲ ሰው እንደዚህ ስለሚያየው አንሶላውን ወጥር አድርጎ ሙዝ ላጥ ያደረገ ሙዝ ይበላና ልጣጯን ባስኬት ውስጥ ይወራወራል። ከዛ ዘኪ ጁንዲ አንድ በላች ይላል። አሁንም ሁለተኛው ይበላና 2 በላች። እንደዛ ያለ 8 አባ ሙዝ በላ ጁንዲ። ስለወጡ ለማሰቶ ለማይከለከለ ብዙ ነው። ከዛ በነጋታው ከቡና ጋር ነበር ጨዋታ 8-0 ለም ከቡና ጋር 8-0 ተሸነፈ። ከዛ በከሬ አበዳ እንዴት ተምኑ ስብሰባ አለ። አንድ ሰው ደክሞት መንገድ ላይ ተኝቶ ኤሌክትሪክ እንደተዛብ ቢመጣ ይተኛል አለ። አይተኛም። ታዲያ ምንድን ነው ሲል ጁንዲ እጅ ነው አወጣ። ጁንዲ ጥያቄ አለ። ሚድፊልዱ ኳስ አልሰጠም አለ። ከዛ ዘኪ እጅ ነው አወጣ። ዘኪ 8 አባ ሙዝ ከምትበላ አንድ ጎል አጣ። እኔ ማይረሳኝ 86 ምርጥ ወርቁ ደረጃ ይዛን ስቴት ኤልያስ ከባቡር አለም ተዋራጣው ኮተኒ ልቡም ኮተኒ ነው ልጁ ለነገሩ እኔና እንግዲህ ባቡር ነው ባቺ ግን እኔም ኮተኒ ነው እንደኩት ያው ገዜ ተቀላላ ኮተኒ ነው የሆነም እና እዛ ትሬኒንግ እየሰራን ያው ጉዳት ቅድም እንዳወራው ጉዳት ያጋጥመዋል። እዛ ትሬኒንግ ላይ ተጎዳ በኋላ ጫማ ምናምን የሚያመጣልን እሱ ነው ይችላል እና በጣም ውጤታማ ነበር። እስከ ዋንጫ ይዛ ጊዜ ድረስ ነው እና የሆነ ሰዓት ላይ ከምን ጋር ነበር ጨዋታው የሚያስጨንቅ ጨዋታ ነበር። እንደዚህ ምሳየውና ኤልያስን በተፈጥሮ ያከብሩታል። እንደዚህ ነው አንድ ነገር ቢናገር እንኳን ሪአክሽን ለመውሰድ ይከብዳል እና ኤልያስ ካካካ ነው ያዋል አካካስ ብሎ ዳቦ ይበላል። ያኔ ዳቦ ይቀየራል። ይሄ ሲያልቅ ሴትየዋ ቪዚት የምታደርጋል ቀየራል። አሁንም ይበላል እሱ ልክ ሁለተኛውን ሳጠራ ሲጨርስ አካካ ዳቦውን አመዳረገው ሲል ኤልያስ በጣም ነበር ማከብር ግን ተከበራ እኔ ወዲ ሰበይ ነው ግን ኤልያስ ተከበራ አንዴስ እንትሩ ጋር ምንድነው ይሄ ብሔራዊ ቲያትር ጋር ያለው ኬክ ቤት አለች እኮ እዛ ባቡሮች ሄዱና ሻይ ቡና እያሉ ገንዘብ ሊከፍል ሲል ይጎላል።
ከዛ ተስፋ ያደረገው ቀኝነን ሂድና ገንዘብ ያለው ሰው ይዘና ይለዋል። ሄዶ ሰው እያመጣ እና የአራት ኪሎ አንበሳ መሰለን ሰው እያመጣ አንተ ጋይስ እስቲ እኔ ብዙ ገጠመኞች ነው ያው ብዙ ክለብም ስለተጫወትኩኝ ብዙ ገጠመኞች አሉ። ግን በቅርብ ጊዜ በተለይ ቀኝነት ጥላውን ያው ቀኝነት ጥላውን በጣም ፈኒና በሚጫወትበትም ጊዜ በጣም ጎበዝ አሁን ያው አካዳሚ ላይ እየሰራ ያለ በጣም ታለንትድ የሆነ ልጅ ነው። በጣም ኳስ የሚችል እንጃ እኔ ስለሱ ብዙ እንትን የምለው ነው እና በቅርብ ጊዜ ያለፈው ጊዜ ማለትም ትንሽ ተቸግሯል እና እሱን ስራ ለማስያዝ ምናምን ተብሎ ውጪ ሀገር ያሉ ልጆች ገንዘብ ይልካሉ እና እሱን ለማቋቋም ማለት ነው እና ገንዘብ ተልኮ ለሱ የሆነ ኮምፕሮሰር ነገር ተከፍቶለት ጎሚስታ እና ከፍቶ ያው አሁን በጥሩ ሁኔታ ላይ ነው ጎሚስታ እየሰራ ነው ያለው እና አንድ ከዚህ ከውጪ የመጣ ሰው ተመልሶ ወደ ውጪው ይሄዳል እና ከዛ ደውሎ ነው ያሉት እዛ ውጪ ያሉት የድሬዳዋ ልጆች እንደዚህ ብሎ ይናገራል። ቀኝነህ በድሬ ቲቪ ላይ ቀርቦ ስለ አንዳንድ ነገር ተጠይቆ መለሰና እሺ እስኪ ለተመልካቾቻችን ምንድነው እሱ የዘፈን ምርጫ እስኪ ምን ትጋብዛቸዋለህ ሲሉት ጊዜ ያረጋኝ ወራሽን ንፋስ ነው ዘመዴ የሚለውን ጋብዙልኝ አለ ብሎ ራሱ ቀኝነህ ነው የሚነግረኝና በጣም በቃ አንድ ሳምንት ነው የሳኩት። ፈቅዶ ሶመድ ነው ያው በዓልን ዘና እያልን ነው እያከበርን የምንገኘው። የመላው ድሬዳዋ ቴሌቪዥን ተከታታዮች እንዲሁም በመላው ዓለም ለሚገኙ የድሬዳዋ ቴሌቪዥን ተከታታዮች ነው በዓሉ እያደረሰን የምንገኘው። እግር ኳስ ፌዴሬሽን አዲሱ ስራ አስፈጻሚ ኮሚቴ አባል ነህና አሁን አጠቃላይ ፌዴሬሽኑ በአጠቃላይ 3 አመት ሆነው አይደል ከተመረጠ በኋላ እንደው በምትፈልገው ልክ እግር ኳሱ አድጓል? ክለቦች በስተዋል። ይሄ ማይካድ ሀቅ ነው። ውድድር አለ አይቆራረጥም። ግን በሚፈልገው ልክ አሁን ወደ ፌዴሬሽኑ ስራ አስፈጻሚ ከገባ በኋላ እግር ኳሱ አድጋል። ፊሽን ኢድሪስም በዚህ ሀሳብ ላይ ተሰጥቶበታላችሁ። ኢላስ እግር ኳሱ አሁን ዋናው ነገር መጀመሪያ ተነሳሽነቱን ማምጣት ነው። እግር ኳሱን መጀመሪያ ተነሳሽነቱን ማምጣት ነው። ተነሳሽነቱ 100% አሁን መጥቷል። ይሄም ያለን የባለ ድርሻ አካላቶች እነ ክቡር ኮንቲባችን፣ ክቡር ኮሚሽነር እነ ኢብራሂም እነ ሀርቢ እነዚህ ሁሉ የኳሱ ፍቅር ስላላቸው ተነሳሽነቱን በደንብ 100% አምጥተውታል። መጀመሪያ ያልነበረውን ከዚህ ቀደም ባላየነው ታሪክ በአንደኛ ዲቪዚዮን ይሄ ሁሉ ደጋፊ ይሄ ሁሉ ክፍያ ኢቭን አሁን የአንደኛ ዲቪዚዮን ክፍያ አሰልጣኞች የሚከፈለው ይገርማል። በእውነት እላለሁ እስከ 30 ሺህ 20 ሺህ ብር ገብቷል። አንድ አሰልጣኝ በዚህ ወር 100 ሺህ ብር እየተከፈለ ነው። 100 ሺህ ብር እየተከፈለ ነው። ኢማጂን ለአንደኛ ዲቪዚዮን ኢቭን እንግዲህ ምንም አይነት ከመንግስት ጋር ቁርኝነት የሌለው ነው። ይሄ ሁሉ ክለብ በመንግስት የተደገፈ አንዳችም ነገር የሌለው በራሳቸው ተነሳሽነት ኢቭን እስከ ታች ድረስ ወርዶ ይሄ ትልቅ አሴት ነው። ይሄ ከፍተኛ አሴት ነው። ይሄንን ያወረዱትን
ክብር የሚገባቸው በተለይ ለክቡር ኮሚሽነር አለሙ መግራ ትልቅ ምስጋና አለኝ እኔ ይህን ተነሳሽነት ለማምጣት እታች ድረስ እያወረደ ስፖርተኞችን በማበረታታት ኢቭን የሚሰጠው በማን ኦፍ ዘ ማች ለተጫዋቾቹ የሚሰጠው ከዚህ ቀደም ይመጣል ብለን እንኳን የማናስበው ነው። ይሄ ደረጃ እነዚህ ሰዎች እዚህ ፖዚሽን ላይ ያሉ ሰዎች ካደረሱት ቴክኒካል ደግሞ የባለሙያዎች ስራ ነው። ይሄንን አደረሱልን። መጀመሪያ እኔ እንዴት ነው እሱ ኢንስትራክተርነት ከፍተኛ ኢንስትራክተርነት ዶክተሮች አስተምረው ፕሮፌሰሮቹ እያስተማሩ ከፍዬ ገንዘብ ኢቭን ቅድም እንደነገርኩ ይሄ ላይሰንስ ለመውሰድ 75000 ብር ከፍዬ ተምሬ ዕውቀቱንም አምጥቼው ተመልሼ በ500 ብርና በ1000 ብር ክለብ አሰልጣኝ ብትል በጣም ሞራል የሚነካ ነገር ነው። አሁን ግን ያንን ተነሳሽነት ያመጡት ነከድር ኮሚሽነር የእግር ኳስ ፌዴሬሽን ፕሬዝዳንቱ እነዚህ ሰዎች ይሄንን ነገር ካደረጉ ሌሎች ባለሙያዎችስ ቴክኒካሉን ነገር ማየት ያለባቸው የማይካድ ነገር አለ። ምንድነው ድሬዳዋ አሁን ቴክኒካል ስታይ ከተወዳዳሪነት ወጥተናል። ተሳታፊ ነን እንጂ ተወዳዳሪ አይደለም። ይህንንስ ማድረግ የሚገባቸው ባለሙያው ቁጭ ብሏል። ችግሩን እያየ ነው። ተጫውቶ ያሳለፈውም ራሱን አፕዴት እያደረግን አይደለም። ተጫውቶ ያሳለፈው ተጫዋች ያሳልፍ ያለውና ኳስ ተጫውቶ ስላሳለፍክ አይመራም። ቴክኒካሊ ራስን አፕዴት አድርገ ራስን አዘጋጅተ እግር ኳስ አንድ ቦታ ላይ የቆመ አይደለም። ቴክኒክ ሁሌ ተለዋዋጭነት ያለው ነው። ራሳችንን አፕዴት አድርገን ራሳችንን አዘጋጅተን ችግሩን ነቅለን አውጥተን ባለሙያ የተባለው ሁሉም ተሰባስቦ ቀድሞ የተጫወተውም ካለ ሙያውም ያለው ካለ ተሰባስቦ ቴክኒካል እንዴት እነዚህ ልጆች እንቀይር የሚለው ነገር የባለሙያዎች ስራ ላይ ቀርቦ ብዬ ነው የማስበው እንጂ በሚገባው ደረጃ ሄዷል ብዬ በተለይ በቴክኒኩ ሄዷል ብዬ አላስብም። ግን ትልቁ ስራ የተሰራው እዛ ጋር ነው። ወረዱ አሁን ባለሙያ የተባለው ወርዶ ቢሰራ ይችላል እስከ 100,000 ብር እየተከፈለ ለምን ወርጄ ማልሰራው? ለምን ተሰባስበን ቢያንስ እንኳን አሰልጣኞቹን አዌር አድርገን ወረቀት የያዙ ብቻ ወረቀት ላይ ምን ነው የሚሮጡት? ዕውቀቱ ላይ እየሮጡ አይደሉም። ሲላይሰንስ ከሌለ እዚህ እንትን ነው ይላል። ነው ራስን አፕዴት አድርግ መማር አለብህ። ስለተጫወተ ብቻ አይደለም፣ ባትጫወትም ራስን አፕዴት ማድረግ አለብህ። ራስን አዌር ማድረግ አለብህ። ወረቀቱን መያዝ አለብህ ግዴታ። ይሄንን ነገር ያደረጉት እነሱን እናመሰግናለን። ግን ወርደው አሁን ዲቪዥን ውድድሩን ደግሞ ስታይ ድሬዳዋን የሚመስል ጨዋታ ነው እያየነው ወይ ያለ ነው ብንል ነው እኔ በበኩሌ ነው የምለው። ምክንያቱም የድሬዳዋ እግር ኳስን ልቀም አድርጌ አውቃለሁ። የኢትዮጵያን አውቃለሁ። የኢትዮጵያን እግር ኳስ የት አካባቢ ምን አይነት እግር ኳስ እንደሚጫወቱ በደንብ እናውቃለን አይደለ? ፊሎሶፊው የድሬዳዋን ፊሎሶፊ ነው እያካሄዱ ያሉት ወይ ዲቪዥን ላይ ከተባለ ነው የምለው እንደኔ። ግን ኳሱ ተነስ በእነሱ ብቻ ሳይሆን በትላልቅ ፖዚሽን ባሉ ሰዎች ነው እንዲነሳ ፍቅር እንዲኖር ደጋፊም ያህል እንዲበዛ ያደረጉት እነሱ ናቸው። እነሱ ሊመሰገኑ ይገባል። ከዛ ግን ባለሙያዎቹ እነዚህን ሰዎች ተጠግተው መድረካቸውም ምንም በቀላሉ የፈለግነውን ያው አይተናል። የፈለገውን ከድር ክቡር ከንቲባችን እንፈልጋለን ካልነው በፈለግነው ሰዓት እናገኘዋለን። የሚገርም ነገር ክቡር ኮሚሽነር እንፈልጋለን የት እንደዚህ አይነት ቦታ እንፈልጋለን ቀጥታ ነው የሚመጣው። ለእግር ኳሱ ምናምን ወደ ኋላ የሚሉት የለም። ክቡር ኢብራሂም ዩሱፍ እንፈልጋለን ካልነው እናገኘዋለን። ከዚህ የበለጠ ክሎዝሊ መስራት ምን ማለት ነው እንግዲህ? በሌላ አካባቢ የሌለ በድሬዳዋ ብቻ ያለ አሴት ነው ይሄ።
ስለዚህ ከነሱ ጋር ይሄ እንደዚህ ነው እግር ኳሱ በዚህ ነው የሚመራው። እኛ ባለሙያዎች እንግዲህ እንትን ሄደን በዚህ ክቡር ከንቲባችን ይሄ ነው ብንል ምንም ጓሄድ ነው የሚለን። ፍላጎቱ ድሬዳዋን ከፍ ማድረግ ብቻ ነው። ስለዚህ ባለሙያዎች ላይ እድሉን አግኝተው ተቀራርበው ቢሰሩ የሚል ነው። እሳ እንደው ድሬዳዋ ከነማ አሰልጣኝ በነበርክበት ሰዓት ላይ እኛ የተጫወትነው ከአንገሉ ጋር ነው ያልከውን ኳስ ላውራና ከዚህኛው ጄኔሬሽን በፊት የነበረውን ጄኔሬሽን እኔም ረጅም ዓመት አሰልጥኜዋለሁ። ያኛው ጄኔሬሽን ዲቪዥን ሲጫወት ደሞዝ የላቸው ምንም የላቸው። ምናልባት ስቴዲየም ነበር የሚጫወቱት። ጫማም ራሱ ተለማምነው ነው የሚጫወቱት። በሸራ የሚገባ ነበር እና እዛ ጄኔሬሽን ላይ ብዙ ተጫዋቾች እስከ አዲስ አበባ ደርሰዋል፣ እስከ ናሽናል ቲም ደርሰዋል። ለምሳሌ ሳምሶንን ብትወስድ፣ ግሩሜን ብትወስድ ትልልቅ ቲም ጊዮርጊስ ባቡር ተጫውተዋል። እነ ሚኮን ብትወስድ እና አምዱ እነ ስንታየው ወጉ ትልልቅ ቲም ተጫውተዋል። ዲቪዥን ነው የወጡት፣ ግን ምንም ክፍያ አልነበራቸው። አሁን ይሄኛው ፌዴሬሽን ደግሞ ከመጣ በኋላ ብዙ ነገር አስፍቶታል። አሁን ምንድነው ፈረስ ያደርሳል እንጂ አይዋጋም። ፌዴሬሽኑ ማድረግ ያለበትን ነገር በጣም በጥሩ ሁኔታ አድርጓል። ሚዲያ ያመቻቻል ሁሉን ነገር እና ዲቪዥኑን በስቷል። እድሉን አሁን እያገኘ ነው። ድሮ ከነማን ያለው እድሉን አናገኝም ነበር አለ ጥያቄው። አሁን ግን እድሉ ተከፍቷል። አሁን ያለው ጄኔሬሽን ልክ እሱ እንዳለው ራሱን ከአሰልጣኝ የሚሰጠውን ስራ እንጂ በራሱ የሚሮጠው ነገር የለም። አሁን እኮ መንገድ ላይ የምታየው ወይ ስኳሩ ይፍት ያለበት ሰው ሲሮጥ ነው። ኳስ ተጫዋች ሲሮጥ ካየው ብዙ አመት ሆኖኛል። አይሰሩም። ስለዚህ እቺ ነው የሚያገኙት። 100 ሺህ ብር እኮ ተጫዋች ተከፍሉታል። አሰልጣኝ እስከ 50 ሺህ ብር እየተከፈለ ነው። እኔ 18 አመት ዲቪዥን ሳሰለጥን በነፃ ነው ያሰለጠንኩት። ያገኘሁት አንድ ብር የለም። ምናልባት ሆርሞኖች የኪስ ምናምን ይሰጡኝ ነበር ያን ዋንጫ ስንበላ። ስለዚህ አሁን ፌዴሬሽኑ መሄድ ያለበት ድረስ ሄዷል። ክቡር ከንቲባችንን ኳስ ስለሚወድ ስቴዲየማችንን አሳምረዋል። በተለያየ ቦታ የሚፈቀዱ የአርቲፊሻል ሜዳዎች ሁሉ እየተሰሩ ነው። ይሄ ሁሉ ሜዳ ችግር የለብንም፣ ኳስ ችግር የለብንም። ይሄ የሚለብሱት ማሊያ ያስደንግጣል። ባቡር እኮ በአንድ ማሊያ 3 አመት ጫውተናል አይደለም እንዴ? አሁን ምንም ነገር ችግር የለባቸውም። ግን ምንድነው ራሳቸው ዝግጁ ራዕይ ያላቸውም። አሁን እኛ እነ ተካባ አዲስ አበባ ሲሄዱ እናያለን ምርጥ ምናምን። እኛም መሄድ አለብን ብለን እዛ ምርጥ ሄደናል። ግን እዛ ላይ የምታየው የተሰራ ነገር አታይም። ልጆቹም የማይወጡበት ምክንያት ይሄ ነው። ወይም ደግሞ ለሙከራ የሆነ ቦታ ሲሄዱ ድብቅ የሚሉት ከዚህ ተምረውት የተነሱት ነገር ስለሌለ ነው። ስለዚህ ፌዴሬሽኑ አሁን እንደሚቀረው እነኚህ ዲቪዥን ላይ የሚሰሩትን አሰልጣኞች ሙያ ይገዛ ያደርግላቸው፣ ስልጠና ቢወስዱ እና አሁን ይሄ ዩቲዩብ አበላሽቷል። ከዛ ላይ ይወርዳል። ዝም ብለ መስጠት ነው። ምን ሰዓት ነው የሚሰጠው? ጌም ላይ ያለን ይሄ ትሬኒንግ የሚሰጠው ወይስ ዝግጅት ላይ ነው? እነኚህ ለመለየት አለባቸው። እግር ኳስ አሁን ሳይንስ ሆኗል። በተወሰነች ኤሪያ ውስጥ እየጫወትክ ይዘው የምትሄደው ነገር ነው እግር ኳስ። ስለዚህ ሄጄ አንዳንዴ የሚረብሽ ኳስ ታያለ። ከዚህ ይጠለዛል፣ ከዛ ይመጣል። የድሬዳዋ እንዲህ አይደለችም። ግን አሁንም ማን አይደለችም የተጫዋች ኢንዲቪጁዋል ታለንት ሞልቷል። እንደውም አብዛኛው ቲም በኢንዲቪጁዋል ታለንት ነው ያለው እንጂ ወይ በታክቲክ ወይ በአሰልጣኙ ሲስተም የሚሮጥ በኔ ብዙም አላየውም። መቶ ማለት ይችላል። ስለዚህ እነኚህ ነገሮች ከተስተካከለ ልጆቻችን አሁንም እየተከፈለ የውሃ ጥም ያወጣ ማሊያ የፈለጉትን ለብሰው ክፍያ ካለ ምንድነው ሌላ? አሁን ምን ቀረ? አውትሻይን ማድረግ ያንተ ፋንታ ነው። ከመሀል እነ ዮርዳኖስም ምንም እኮ ከዚህ ውስጥ ወጥተው ነው ይሄዱታል። አሸናፊም እኮ ዲቪዥን ተጫውተዋል። ቅድም የቀረውላ ልጆች እንዳሉ ዲቪዥን ተጫውተዋል። ስለዚህ ይሄ አሁን ከፌዴሬሽኑ ቀረብ ነው ይገዛ ማድረግ። ሌላው ግን ያው ልጆቹ በግላቸው መስራት እንዳለባቸው ነው። እኔ የሰራው ቲም ታስታውስ እንደሆነ በመልሶ ማጥቃት ፈጥኖ ጎል ላይ የሚደርስ ነው። በጣም እናገባ ነበር። አዲስ አበባ ላይ በተለይ ጥሩ ነበር ቲማችን እና የዛን ቀን ብዙ ጎል ነው አንግል የመለሰብን 7 ኳስ ይመስለኛል አስታውሰዋለሁ። 7 ኳስ እና አንዳንዴ ለካ እድልም ካንተ ጋር አትሆንም። በኋላ እነሱ አንድ ኳስ አገኙና ሲያገቡ በቃ ተበላሸ ነገር። ዛሬ ላንተ ማን ነው ኮከብ አለኝ። ዛሬ ለኔ ኮከብ ቋሚና አግዳሚው አንግሉ ነው አልኩትኝ። የሆነ ቲክቶክ ላይ ለቀውት ቫይራል ወጥቷል። ታውቃለህ? ስንት ሺህ ሰው መሰለ ያየው።
አንዴ ደግሞ ከእንትን ስንጫወት ከወልቂጤ ከረፍት በፊት እዛም ላይ በጣም ብዙ ስተናል። ከረፍት በፊት 5 ደቂቃ ሲቀር ጎል አገቡብን ወጣን። ከረፍት በኋላ 45 ደቂቃ ሰዓት ይገደላል። 45 ደቂቃ ሰዓት ገደሉና በቃ ጨዋታው ሽሽት ብሎ ሲወድቁ ሲወጡ ሲገቡ ቢጫ ይሰጣቸው አለቀ ጨዋታው። 1-0 ተሸንፈን ወጣን። በኋላ እንዴት ነው ዛሬ አለኝ። አይ ምን ወልቂጤዎች ሜዳውን እኮ ሪፈራል ሆስፒታል አድርገውታል አልኩት። ሆስፒታል ቢሆን ይሻል ነበር ሜዳው ኳስ መቻየን ምናምን አልኩት። በኋላ በበነጋው ትሬኒንግ ላይ እኛ ልንወጣ ስንል እነሱ ይገባሉ ወልቂጤዎች። በረኛው ማን ነው እኛ ጋር ነበር ጀማል ጣሰው እነሱ ጋር ነው ይዛን ቀን። ከዛ በኋላ እንዲ አሰልጣኙ ልንጨርስ ስንል እቺን መስራባት አለኝ። አዎ ስሩባት ምናምን ብዬ ሲገቡ ተጫዋቾቹ ሲመጡ ልክ እኔ ጋር ሲደርሱ ዋው ብሎ ሳቁ። ምን ነው ስል አይ ዝም የሆነ ነገር እንዳትኝ ፈርተን ነው አለኝ። እስቲ ያው እንተዋወቅ። ጆሮ ይባላል። እንተዋወቅ። ስንት ልጆች አፍርተዋል? ልጆቻችሁ ስማቸውን ያስተዋውቁን። አምስት ናቸው። ተስኒም ኢልያስ፣ ሩያ ኢልያስ፣ አህመድ ኢልያስ፣ አሚን ኢልያስ እና ሰብሪ ኢልያስ ናቸው። ስንተኛ ዓመታችሁ ነው በትዳር? 14 ዓመት የተዳረ። እስቲ ኤልያስ ምን እንደው ገለጡት እስቲ። ኤልያስ ምን አይነት ባል ነው? ጥሩ ባል። ምን አይነት አስቸጋሪ ነው ያለው? እስቲ እንደው ጥሩ ነው። ጀዳዝ ሁሉ ያውቃል። ለቤተሰቡ ሀሳቢ፣ ለአገሩ ሀሳቢ ጥሩ ሰው። ሕይወት ትርጉም አለው ትርጉም ከተሰጠው ፈቅዶ ሶመዱ